ትንሽ ወሬ ያበዛሁት ለዛ ነው እንጂ አክቹዋሊ አንድ ነገር ልንገርህ፣ ያው ግዴታ ሰው ፎሎ መደራረግ ምናምን የለበትም። ወር ምናምን የሚሰማውን ሰው ይሰማል ምናምን ማወቅ ያለበትና ኢቭን ላስረግጠልህና ኢቭን ጠዋት ራሱ እየሰማው ነበር። ከፈለክ ያወራበትን ሪዝን ምናምን ራሱ ልነግር ይችላሉ። እና ጠዋት ራሱ እኔ የገባሁት ስትከራከሩ ነው እንጂ ባልገባም ደስ ይለኛል ብለህ የገባበትን ቤት ታስታውሰዋለህ መሰለኝ። እኔ ያው እንግዲህ በጣም ዙረታ ምን ማልገባበት ቤት የለም። አዎ እና ያው እሰማሃለሁ ከቢፎር ላይክ 3 መንዝ ምናምን ወይ 3 ወር 6 ወር ምናምን አካባቢ ራሱ እሰማሃለሁ። እነ ኢብሮን እውነት ለመናገር እነ ኢብሮን እነ ኢምራን ምናምን ከመውቄ በፊት የሚባል ሰው ነው የማውቀው በፊት ማለት ነው እውነት ለመናገር እና አይ ላቭ ዘ ዌይ የምታወራበት መንገድ ምናምን ደስ ይለኛል፣ የምትጋፈጥበት መንገድ ደስ ይለኛል። ኢቨን አይ ኖ እዚህ ጋር መተራሱ ያወራበትን መንፈስ አይተዋል እና ለኔ መንፈስ ወይም ለምታወራበት መንፈስ ደስ ትለኛለህ ለማለት ነው። ለማድነቅ ያለው ሌላ ነገር አለ ብራዘር። እሺ አመሰግናለሁ። አድናቆት ይብቃ። ቃፈጃሉ ከነጫሜ ደግሞ እንዳልተኛ እንዲሁም እነ ኢብራሂም ላይ እየፈነደውባቸው ነው። እንዲህ ብለህኝ ደግሞ በቃ በፌስታል ይዣቸው ካልጠፋው እንዳልላቸው። የእስክንድር ፌስታል አይሆን እንጂ ተፈቅዷል። አሁን ፌስታል አይፈቀድም። ዘንቢል ከበቃቸው ችግር የለውም። እሺ እኔ ምን ላግዝክ? ምን ላይ እናወራ? ቀለል ያለው ሀሳቦች ግን ጥሩ ነገር የምትረዳበትን ነገር እናወራለን ይሻላል። ኧረ እኔ ደስ ብሎኝ ነው። እኔ ሲጀመር እንደዚህ ፊት ለፊት ምናምን አልገባም ነበር። እንደዚህ በውስጥ በውጭ ሆኜ ምናምን ነበር የምሰማው። ገብቷል እና እነ ኢምራን የሚያወሩበት ቤት አለ። ላይክ እኔ ራሱ ሙስሊም የሆነ ሰው ባያወራ መወድበት አይነቶች ቤቶች አሉ። እስቲ አንዳንድ ነጥቦችን ከኔ ጋር እንይ፣ ጥሩ ነጥቦችን እንስቲ ዛሬ ፈቃድ ከሆነ ደስ ይለኛል። እሺ አንተ በምታምንበት ሃይማኖት አንድ ሰው ንጹህ ሆኖ የመፈጠር ነፃ ፈቃድ አለው ብለህ ታምናለህ? ማታውን ልጆች ሲወለዱ ንጹህ ሆኖ ይፈጠራሉ ማለት እንደዚህ አይነት እምነት አለ በእናንተ ሃይማኖት? የማታውቀው ከሆነ እናየውና ወይ አጥንተህበት ትመጣለህ። ይህንን ነው ከመጀመሪያ እንድታውቅ የምፈልገው። በክርስትና ሃይማኖት የሰው ልጆች ንጹህ ሆኖ የመፈጠር ነፃ ፈቃድ አላቸው? ሲፈጠሩ ሰው ናቸው፣ ሲፈጠሩ ፍጥረት ናቸው። አይ ንጹህ ሆኖ የመፈጠር ነፃ ፈቃድ አላቸው? አሁን ለምሳሌ አንተ ስትፈጠር ንጹህ ሆነክ ከኃጢአት የነጻ ከእርግማን የነጻ ከሆነ የመፈጠር ነፃ ፈቃድ አለ እኮ። ንጹህ ሆነ የመፈጠር ፈቃድ አለ ይላል። ከዛ በኋላ ደግሞ መጽሐፍ ቅዱስ ስታነብ ደግሞ እርግማን አለብህ ይልሃል። በአባት በእናትህ እርግማን አለብህ ይልሃል። አይ እንደዛ የሚል የለም። የሚገርም ነገር እኛ ራሱ ስንት ዘመን ፈልገን ከዛ በቃ ስታገኙት ጥሩን ብለናቸው ነው እዚህ እየጠበቅን ነው ግን ካመጡት ብለን እንጂ የለም። ይልቁንስ ግን ምን ይላል ትንቢተ ሕዝቅኤል ምዕራፍ 18ን አውጣለት ይብሩ። የሕዝቅኤል መጽሐፍ እሺ ምዕራፍ 18 ከቁጥር 15 ጀምረን እናነባዋለን። ወታች ሳላ አሁን አሪፍ ነው ያደረገው ብራዘሪ፣ አሪፍ አድርጋል ቤቱን። ናው ምን ይላል መሰለ? አሁን ስለ አባትና ስለ እናት ነው እያወራ ያለውና ምን አለ መሰለ 14 ላይ እነሆ ልጅ ቢወለድ አለ እርሱም አባቱ የሰራውን ኃጢአት አይቶ ቢፈራ ባካረለ ከዛ ምን እንዲሁም ባይሰራ አለ በተራራም ላይ ባይበላ አይኖቹንም ወደ እስራኤል ቤት ጣዖት ባያነሳ አለ ባካረለ የባልንጀራውን ሚስት ባያረክስ አለ ሰውንም ባያስጨንቅ መያዣም ባይወስድ ባይቀማም ከእንጀራውም ለተራበ ቢሰጥ ለተራቆቱትም ልብስ ቢያለብስ አለ እጁንም ድሃን ከመበደል ቢመልስ አለ የቃራጣን ትርፎቹንም ባይወስድ ፍርዴንም ቢያደርግ በትእዛዛት ቢሄድ እሱ ፈጽሞ በሕይወት ይኖራል እንጂ
በአባቱ ኃጢአት አይሞትም ይላል አይቃርደ። ከዛ ምን አለ? አባት ግን አለ ፈጽሞ በድሏልና ወንድሙንም ቀምቷልና በሕዝብም መካከል ክፉ ነገርን አድርጓልና እነሆ እርሱ በበደሉ ይሞታል አለ። ከዛ እግዚአብሔር ጠየቃቸው፣ እናንተ ግን አለ ልጅ የአባቱን ኃጢአት ስለምን አይሸከምን ትላላችሁ? ልጅ ፍርድና ቅንን ነገር ባደረገ ትእዛዜን ሁሉ በጠበቀ ባደረገ ጊዜ ፈጽሞ በሕይወት ይኖራል አለ። ከዛ ምን አለ? ኃጢአትን የምትሰራ ነፍስ እርሷ ትሞታለች። ልጅ የአባቱን ኃጢአት አይሸክምም፣ አባትም የልጁን ኃጢአት አይሸክምም። የጻድቁም ጽድቅ በራሱ ላይ ነው፣ የኃጢአተኛውም ኃጢአት በራሱ ላይ ይሆናል አለ። በቃ ያንተ ጽድቅ በራስክ ላይ ነው፣ ያንተ ኃጢአት በራስክ ላይ ነው። አንተ በማንም ኃጢአት አትጠየቅም፣ በማንም ጽድቅም አትጸድቅም። ይሄም መጽሐፍ ቅዱስ ነው የሚለው። ስለዚህ ምንድነው አሁን ጥያቄያችን? ሰው መጀመሪያ ንጹሕ ሆኖ የመፈጠር ነጻ ፈቃድ አለው ወይ? ለእኔ አለው። አይ አሁን እኮ እዚህ ጋር እየጠየቁ ካነበብኩ በኋላ መቼ ያልኩ በማንም ኃጢአት አይጠየቅም። አሁን ለምሳሌ ህፃናት 1 ዓመት ሆኖት ይሞታል አይደል? ህፃን ልጅ 1 ዓመት ሆኖት ይሞታል። አሁን ይሄ 1 ዓመት ሆኖት የሞተው ህፃን ልጅ በማን ኃጢአት ሊጠየቅ ይችላል? ያው እኮ አሁን እዚህ ጋር ምን ይሆናል መሰለ? ለምንድን ነው ኦርቶዶክስ ህፃን ልጆች የሚጠመቁት? በ40 ቀን ለምንድን ነው የሚጠመቁት? በ80 ቀን ተብሎ ይጠመቃል። ያ ማለት ለምንድን ነው የሚጠመቁት? እኛ የክርስትናን ህይወት ወር ደግሞ የክርስትናን ሃይማኖት አስይዘናቸዋል፣ አስጠምቀናል። ሲወለዱ ምንድን ነው ሃይማኖታቸው? ሲወለድ የሰው ልጅ ሃይማኖት በራሱ ፈቅዶ የሚያመጣው ነገር የለም አይደል እኮ። ፈጣሪ ከሃዲ አድርጎ ነው የሚፈጥራቸው። ሲፈጥራቸው ለምንድን ከሃዲ አድርጎ ይፈጥረዋል እኮ? ምን አድርጎ ነው የሚፈጥራቸው? ሲፈጥራቸው ሰው ሲፈጠር ሰው ተደርጎ ነው የሚፈጠረው። ከዛ ምን ከሃዲ ናቸው አማኝ ናቸው? ሲፈጠሩ ሰውማ ሰው ናቸው። ግን ምንድነው የእምነታቸው ፖዚሽን? ከሃዲ ሆኖ ነው ፈጣሪ ሲፈጥራቸው የሚፈጥራቸው ወይስ አማኝ አድርጎ? የእምነታቸውን ፖዚሽን ሰው ነው የፈጠረላቸው። ቆይ ፈጣሪ ሲፈጥራቸው ምንድነው ከሃዲ አድርጎ ነው ያደርጋቸው እኮ? ታዲያ ምን አድርጎ ነው የሚፈጥራቸው ታዲያ? which means አንተ ሙስሊም ነህ፣ አንተ ክርስቲያን ነህ፣ አንተ ይሁዲ ነህ። እሱን ሰዎች ነው የሚያደርጓቸው እንዳንተ አስተሳሰብ። ግን አይፈጥሩም እኮ። ምንድነው ሲፈጥራቸው? ምንድነው ከሃዲ አድርጎ ነው የሚፈጥራቸው ወይስ አማኝ አድርጎ ነው የሚፈጥራቸው? ምን አድርጎ ነው የሚፈጥራቸው ፈጣሪ ሲፈጥራቸው? እሺ እንትን እንበለው አጥናበትና የኔን መልስ ግን እያስቀመጥኩልህ ሊድ እንዲረዳክ ማለት ነው። እኛ እንደ እስልምና ሃይማኖት ናቹራሊ ኖርማሊ ስትረዳው አማኝ ሆኖ ነው የሚፈጠሩት። አማኝ ምንድነው የሚያምኑ ሲል አምላካቸው አምላክ እንደሆነ ገባክ አይደል? እነሱ ደግሞ የዛ አምላክ ተፈጣሪ እንደሆኑ አምነው ነው የሚፈጠሩት። እዚህ እምነት ላይ ነው የሚፈጠሩት። ያ አምላካቸው ጌታችን ነው ብሎ ያምናሉ። እዚህ እምነት ላይ የሚፈጠሩት እነሱ ደግሞ አምላካቸው ጌታ ከሆኑ እነሱ ባሪያ ናቸው የአምላካቸው ማለት ነው፣ የጌታቸው ገባካ። ስለዚህ ያ ጌታቸውና አምላካቸው ደግሞ ገዢያቸው ከሆኑ እነሱ ተገዢ ናቸው ማለት ነው። አዛዣቸው ከሆነ ደግሞ እነሱ ታዛዣቸው። እዚህ ፖዚሽን ላይ ነው ልጆች የሚፈጠሩት ገባካ አይደለ? እኛ ደግሞ ሙስሊም ማለት ለአንድ አምላክ የሚገዛ የሚታዘዝ ማለት ነው። በቃ ይሄ ነው ገባካ አይደለ? በቃ ይሄንን የሚያደርግ ሰው ሙስሊም ነው ብለን እናስባለን። እና እኛ ልጆች ሲፈጠሩ ክርስቲያንም ይሁዲም አይደሉም ሙስሊም ናቸው። ምክንያቱም አምላክን በመገዛት ውስጥ አምላክን በመታዘዝ ፖዚሽን ውስጥ ይፈጠራሉ ብለን ስለምናምን ማለት ነው እንጂ ከሃዲ ናቸው ብለን አናምን። ይህንን መልስ ክርስቲያኖች መቼም የማይመልሱት መልስ ነው። ይህንን ያዝ። አንተ ለምን መለስከው? አንተ ለምን መለስከው? እሺ ቆይ ዳግማይ ይቀሽ ማንንም አይመልስም አልከኝ። እኔ መልስልሃለሁ። ዳግማይ ኧረ እኔ እኮ ስንት ጊዜ እየገባው ማወራበት መንፈስ ምናምን ታውቂያለሽ። አንድ ሰው ሲወለድ ደና 40 ቀን እናጠምቀው ከማህፀን ጀምሮ የተመረጡ ልጆች አሉ። ቆይ ኪዳቶ ቆይ ኢብሮ ይመልስ፣ ችግር የለውም ይመልስ። ዳግም ምንድነው ሃይማኖታቸው? አይመልሱም ካልክ እኔ መልስልሃለሁ አልኩ እኮ። ምንድነው ልጆች ሲወለድ ኤርሚያስ መጽሐፍ ኤርሚያስ ላይ ኤርሚያስንም ከማህፀን ጀምሮ መረጥኩ ቀደስኩ ይለዋል እኮ። ምንድነው ሃይማኖታቸው? ሲፈጠሩ በ6ኛው ወር በኤልሳቤጥ ማህፀን እያለ ለክርስቶስ ሰግዷል። ኖ አይደለም። ምን ያደርጋሉ ሳይሆን የክርስቶስ ልጅ እንዲሆኑ አጋንንት እንዳይነካቸው እንጂ
ክርስቲያን አገባኝ ለማድረግ አይደለም። እኮ አገባኝ። ምንድነው ሃይማኖታቸው ሲወለዱ ሲፈጠሩ እስላም አይደሉም ልጆች እኮ ምንድናቸው? ንገረኝ እኮ ምንድናቸው ነው ያልኩህ እኮ። ሰው ሆኖ ነው የሚወለዱት። ምንድነው እኮ ከሃዲ ናቸው አማኝ ናቸው? አይደሉም፣ አማኝ ናቸው። የአማኝ ልጅ አማኝ ምንድነው ነው። የሚያምኑት? የእናት የአባቱን ሃይማኖት ነው። አንተም ስትጀመር የእግዚአብሔር ልጅ ሆነ ነው የምትወለደው። ኖ እኔ ልንገርህ፣ ይኸውልህ አንተ የእግዚአብሔር ልጅ በዓለም የተፈጠረ ሁሉ የእግዚአብሔር ልጅ ነው ብለን ነው ማለት። ኖ አይደለም ዳግምዬ፣ እኔ ያልኩህ ምን መሰለህ? ምንድነው ከሃዲ ናቸው አማኝ ናቸው ሲፈጠሩ? እንዲህ ህፃን ልጅ አማኝ ነው፣ ንጹህ ባህሪ ያለው ልጅ ነው ብሎ ነው በክርስትና የሚታመነው እኮ። ምንድነው የሚያምነው? ኃጢአት የሌለበት ንጹህ ነው። እኔ እሱን አላልኩህም። የሚያምኑት ምንድነው? የሚፈጠሩበት እምነት ምንድነው? ክርስቲያን ነው። የእናት አባቱን ሃይማኖት ይዛል። የእግዚአብሔር ልጅ ነው። ኦኬ ክርስቲያን ነው ማለት የእናትና ውርስ ነው የምትል ውርስ እኮ። ታዲያ ይሄ ከቤተሰቦቹ የወረሱት እንጂ ፈጣሪ ያወረሱ አይደለም። ፈጣሪ ነው። ፈጣሪ ይኸውልህ ንጹህ አድርጎ ነው የሚፈጥራቸው። ህፃናት ቢሞቱ እንኳን ቅድም ኪዳ ብለዋል እኮ ንጹህ ባህሪ እስከሆኑ ድረስ አምላክ ይኸውልህ በኢንስቲትዩሽን የሚያምን በክርክር የሚያምን ወይ ደግሞ በብልጣብልጥነትና በዚህ በእኛ ሎጂክ የሚያምን አይደለም እኮ። ገባኝ እኮ ገባኝ። ንጹህ እስከሆነ ድረስ ገነት ያስገባዋል። እንገር እና እሱ አይደለም ጥያቄ። እኔ አሁን የጠየቅኩ ጥያቄ መለስክልኝ። መልስ ምንድን ነው? ልጆች ሲወለዱ በውርስ ነው ሃይማኖታቸው አይደለም? ይኸውልህ ሃይማኖት እኮ እኛ የፈጠርነው ነው። ገባ አይደል? ሲጠመቅ እኮ ሲፈጠሩ ምንድን ነው እምነታቸው? ሃይማኖት የላቸው? ድነት ከጠየከኝ ይድናሉ። በቃ ኖ ይድናሉ፣ ግን እኮ ምንም እምነት የላቸውም ወይ እያልኩ ነው። ክርስቲያኑ ነው የሚወለዱት። የእናት አባታቸው ሃይማኖት አለ አይደል እኮ። የእናት አባታቸውን ሃይማኖት ወርሰው ነው እንጂ የሚፈጠሩት ፈጣሪ በሃይማኖት ላይ አይደለም የሚፈጥራቸው ማለት ነው እኮ። በሃይማኖት እኮ ተወለዱ እኮ በውርስ ነው። ሆድ ውስጥም እያሉ የተመረጡ አሉ አልኩህ እኮ በውርስ እኮ። በቃ ዳጊዬ እንትን ዙሪያ ጥምጥም ነው የሚሆነው። እኔ አንዳንዴ በቃ አንተ ማንም ክርስቲያን አይመልስልኝም ሲወለድ እስላም ነው አልከኝ። እሺ በቃ ዳጊዬ በራስ ከራስ ቢወጣ ነው እኮ በቃ መልሰህልኛል። ብሉይ ኪዳን መልሰህልኛል። ከአዲስ ኪዳን ጠቀስ። እሺ መልሰህልኛል። በቃ እሺ እንትን አዋረድከኝ በዚህ ህዝብ መዋል። አመሰግናለሁ። ኪዳ አለክ አይደለም? የተጻፈው መጽሐፍ ነገርኩህ። ኤርሚያስንና ዮሐንስ እኮ መለስክልኝ አልኩህ እኮ ዳጊዬ። ምን ነው በማጭበርበር አይሆንም። ቅድም ደግሞ እኮ ትደበድበኛለህ። ክርስትና ይገላል ሃይማኖት የቀየረ አርግ። ይሄን በስተት በማጭበርበር ያለው ምንድን ነው? ሰውን ከምታሳስት ይልቅ አንገት ላይ ቆይ አንዴ ልጨርስልህ ትክክለኛውን ቃል አስገባው። ቆይ እንዴ አስገባው። እኔ አሁን ምን መሰላችሁ ከኪዳ ጋር ፖይንት ይዘናል። ፖይንታችንን ጨርስ። እኛ እናስወራም አላልናቸውም፣ ግን በቃ አወራን። እኔ ደግሞ ከሰው ጋር ካልተግባባው ከተግባባው ብዬ አልገግም። ዳጊ ናግባ አስገባው፣ ከዛ ተቀመጥ። ከኪዳ ጋር ስንጨርስ ትቀጥላለህ። በቃ ችግር የለም። እኔ በነገራችን ላይ ዳጊ የወፍጮ ድንጋይ ተደርጎ ብትወርቅ ዳጊ እንጨርስ አንዴ እንደማመጥ እኮ ታወራለህ። ከኔ ጋር እኮ ጨረስን። መለስክልኝ አልኩህ። ስለ ግድያው ደግሞ ታወራለህ ካወራው ልጅ ጋር። እኔ አይደለም ያወራሁት። እሺ እናንተ ናችሁ የምትገሉት ሰው ሃይማኖት ቀየረ ብላችሁ። እሱን ከኔ ጋር ታወራለህ እንዳትወጣ፣ ከኔ ጋር ታወራለህ እንዳትወጣ እኮ ዳጊ። እሱን እኮ ታወራለህ። እኛውን አላፈንም፣ ግን እኛ ሀሳብን ጨርስና ጠላ ቤት እንዲሆን ቤቱ አስሩም ነገር እየተነሳ እንዳይሆን እኛ ሀሳባችንን እንጨርስና ትቀጥላለህ። እሺ ዳግም ተረጋጋ፣ ችግር የለውም። በፈለግከው ርዕስ ረጋ ብለን እናወራለን። እሺ ዳግም እሺ፣ እናመሰግናለን። ኪዳ አለክ? አለው ለዳጊ ግልጽ ለማድረግ ያህል ከካንተ አጠገብ ያለችው ቤቲ ያለች፣ ከጃ በታች ያለችው ደግሞ ኔም የምትባላለች እና እስካሁን ድረስ እያወሩ እየጠየቁ ነው ያሉት እና በራሳችን መንፈስ ሆነን ማውራት እንችላለን፣ መጠያየቅ እንችላለን። እዚህ ጋር ለማወቅ ለመመራመር እንትናችን ለማንሳት ነው። ነገም መምጣት እንችላለን። እዚህ ጋር ተጠያይቀን አይ ቆይ ይብቃን ብለን ራሱ ነገ ራሱ መምጣት እንችላለን። ምክንያቱም የምናነበው ነገር ካለ የምንጠያየቀው ነገር ካለ ራሱ ነገ ራሱ ተመልሰ መምጣት መብታችን። ስለዚህ አሁን ጥያቄ ነው እየቀረበ ያለው። ከዛ እንመልሳለን። ከዛ ወደ አንተ ይመጣል። ከዛ ወደ ሌላው ደግሞ ይሄዳል።
እና እንዳያሳስብህ ለማለት ነው። አዎ እንትን ለማሳጠር ከኔ ጋር ሌላ ቀን በሰፊ እናወራለን። አንድ ፖይንት እናንሳና እሱ ላይ ቀለል ያለ ወሬ አውርተን ዳጊም ስለቸኮለ ከሰላ ጋር ይቀጥላሉ። ችግር የለው። እሺ ኪዳ እሺ ኪዳ አንድ እንድናየው የፈለግኩት ነገር ኢየሱስ የአምላክ መልእክተኛ ነው ወይ? ይኸውን አንዱ ክርስትና ላይ እኔ ለዘመናት ያልተመለሰልኝ ጥያቄ ነው ይሄ። ኢየሱስ ክርስቶስ የአምላክ መልእክተኛ ነው ወይ? ይህን እንዴት ትመለከተዋል? ለማን ነው አበባ የሰጠሁት? ሳላቅ ስለሆነ የሰጠሁት ትመልስልኛለህ። ለኢብሮኮን ትመልሰዋለህ። አበባውን ሳላቅ የሰጠሁት ኮምቦ እንኳን ያላረኩት ጃ አሁን አንተ ስትሪክት ስለሆንክ ማለት ነው። እውነቴን ነው የምልህ። ከኔ ጋር ስታወራ ስትሪክት ስለሆንክ አሁን ኢብራሂም ሊኖር ይችላል ወይ ኢምራን ሊኖር ይችላል። ደይኖ ማይ መንፈስ ማለት ነው። ገብቶሃል? ትንሽ እንትን አልኩብህ፣ ፖሊስ ሆንኩብህ። ኖ እሱ አይደለም። አግኝተኸኝ አታውቅም። ታውቃለህ? አግኝተኸኝ ታውቃለህ? እኔ አላውቅም እኮ። አዎ ለዛ ነው ትንሽ ስትሪክት የሆንከውና እኔ ጋር ኖ። አይ እኔ ስትሪክት አልሆንኩም። ምን መሰለህ ስትሪክት ማለት ምን መሰለህ፣ ማወቅ እፈልጋለሁ ብለህ ነው። ማወቅ እፈልጋለሁ በሚለው መንፈስ ነው። ገብቶሃል አይደል? ገባኝ። በቃ ኢንኬዝ ኦፍ በምን እንደማወራ ታውቃለህ? አሁን ለምሳሌ አንድ ሙስሊም ዞሬ ነው ማወራ፣ ግን በሌላ በኩል ማለት ነው። አንድ ሙስሊም ፍልስጤም ላለ ወይ ጋዛ ውስጥ ላለ ሙስሊም እኔ ድምፅ ነኝ ምናምን ብሎ ሲያወራ ልትሰማው ትችላለህ። ገብቶሃል አይደል? ከዛ በዚህ ጋር ያሉ ደግሞ ምንድነው እዚህ ጋርስ ችግር አለ አይደል እንዴ እዚህ ጋርስ ምናምን ይልሃል። ያ ነገር የተፈጠረው ምንድነው ብትል ግን ማለት ነው እዚህ ጋር ኢትዮጵያ ውስጥ ያለው ሙስሊም እዛ ጋር ላለው ጋዛ ውስጥ ላለው ሙስሊም በምን ያገናኘዋል ብትል ላኢላሃ ኢላላህ የሚለው ቃል ያገናኘዋል አይደል? ገብቶሃል? እና ኢትስ ኢነፍ በቂ የሆነ ቋንቋ ነው ማለት ነው። ገብቶሃል? አሁን እኔም ብትጠይቀኝ ምን ብትለኝ ማለት ነው እኔ እውነቴን ለመናገር ማለት ነው እኔ ብቻዬን መሆን ስለማልፈልግ እና ብቻዬን ማወቅ ስለማልፈልግ አለው እዚህ ጋር ከነ ምናምን ማለት ነው። ገባ እንጂ ኦኬ። እሺ እኔ የተወሰኑ ፖይንቶችን በቃ ላስቀምጥልህ። አንተ ትምህርት ነገር ነው የፈለግከው፣ ደስ ይለኛል። በቃ እሺ ችግር የለውም። እሺ እኛ አሁን በቃ ቀለል ስናደርገው ሰማይን ምድርን የፈጠረ አንድ አምላክ አለ። ያ አንድ አምላክ እሱን የሚመስል ሌላ አምላክ አለ ብለን አናምንም እኛ። ማንም ሰውም አያምንም እንደዚህ። በቃ እሱ ብቸኛ ነው። ሁሉንም ያስገኘ እሱ ነው። ከጊዜያትም ከቦታ በፊት የነበረ ነው። ከእርሱ ጋር ማንም አልነበረም። ሁሉንም እሱ ነው የፈጠረው እና ያ ፈጣሪ ደግሞ ሁሉንም ያውቃል፣ ፍትሃዊ ነው ብለን እናምናለን። እና ይህ ፈጣሪ ከመጀመሪያው ሀሳብ ሲጀምርልክ ጅብን ሰው እንዲበላ አድርጎ ፈጥሮታል። ገባክ አይደለ? እንዴት ነው? ለምሳሌ ጅብ ሰው አሁን ኢብሮን ቢያገኘው ጅብ ኢብሮንስ አይበለውም። ሳላን ቢያገኘው ይበለዋል ጅብ። ስለዚህ ይህ ፈጣሪ ጅብን ሳላን እንዲበለው አድርጎ ከፈጠረ በኋላ ጅብን ለምን ሳላን በላከው ብሎ አይጠይቀውም። ምክንያቱም ኦልሬዲ ያ ጅብ ሳላን እንዲበላ ተደርጎ ነው የተፈጠረው። ገባክ አይደለ? ስለዚህ ፈጣሪ አንተ ላይ ወስኖ በፈጠረክ ነገር አይጠይቅም። ለምሳሌ አንተ ወንድ ሆነክ ነው የተፈጠርከው። ወንድ ሆነ በመፈጠረ ፈጣሪ አይጠይቅም። ምክንያቱም ይሄ ግዴታ ነው። አንተ የመረጥከው ነገር አይደለም። ኢትዮጵያዊ ነክ፣ ኢትዮጵያዊ በመሆንክ አይጠይቅም። ምክንያቱም ኢትዮጵያ ውስጥ እንድትወለድ ያደረገ እሱ ነው። እሱን ያስገደደክ እሱ አንተ ላይ ግዳጅ አድርጎ ባረገብህ ነገር ፈጣሪ አይጠይቅም። ይህ ከፍትሃዊነትም አንጻር ትክክል አይደለም። ግን አሁን አንተ ገስት ላይ ተንጠልጥለህ እያወራክ ነው ከኛ ጋር። በዚህ ነገር ግን ፈጣሪ ወይ ይጠይቃል ወይ ይመነዳል። ለምን? ይሄን አንተ በነፃ ፍቃድ ስላደረግከው ማለት ነው። ስለዚህ ፈጣሪ እርሱ አንተ ላይ ባደረገው ነገር ሳይሆን አንተ በምታደርገው ነገር ይጠይቃል። ይሄ ፍትሃዊ ነው ብለን እናምናለን። ስለዚህ ልክ ክርስትና ሃይማኖት ላይ እንዳለው አዳምና ሔዋን በሰሩት ኃጢአት እኔ የምጠየቅበት ምንም አይነት ምክንያት የለም። ምንም አይነት ምክንያት ማለት ነው። ለምን? አያገባኝም፣ አይመለከተኝም። ለምን? በጊዜው አልነበርኩም። ግፋ ግፋ በለው ሂድ እንኳን አላልኩም። ስለዚህ አይመለከተኝም። ይሄ አንደኛው ፖይንት ነው። ይሄ ነገር እስልምና ላይ የለም።
የሰው ልጆች ባመኑት በሰሩት ነገር ይጠየቃሉ፣ በሰሩት ነገር ይመነዳሉ። ግን እንደዚህ ስንል የአላህ ይቅርባይነትና የአላህ ሩህሩህነት እንዳለ ንስሐም እንዳለው እንዲሁ ማለት ነው። እነዚህ ታሳቢ ሆኖ ማለት ነው። ምክንያቱም የሰው ልጅ ፍጹም ስላልሆነ ጥፋትን ስለሚያጠፋ ከጥፋቱ ተመልሶ ደግሞ ይቅርታን በሚጠይቅ ጊዜ ይቅርታ ስለሚደረግለት ማለት ነው። እንደገና ደግሞ ሌላው ነገር ምንድነው? እኔ አሁን ለምሳሌ ኪዳ ላይ ጥፋት አጠፋውና ሄጄ አላህን ብጠይቀው አላህ ምንድነው ትእዛዙ? ሄደ ኪዳን ይቅርታ ጠይቀው ነው። ካንተ ጋር ነው የሚጨርሰው። ከአንተ ላይ አንተን ይዞለምኩ አንተን ያጠፋው ካንተን ያስቀየምኩን ነገር ካንተ ጋር ነው የሚጨርሰው። ከአላህ ጋር ያጠፋሁትን ነገር ደግሞ ከአላህ ጋር ነው የሚጨርሰው። ይሄ ሌላኛው ነገር ነው። ሶስተኛው ነገር ደግሞ ምንድነው? ኃጢአትን ቢሰሩ የማይቆጠርባቸው ሰዎች አሉ። ለምሳሌ እብድ ምንም አቅል የለውም። ገባ? ተሳስቶ የሆነ ነገር ሊያደርግ ይችላል። ምን ብለህ ትጠይቀዋለህ? ከሆነ ተረዳኸኝ አይደለ? እንደገና ደግሞ ህጻን ልጅ አለ። አንድ የ2 ዓመት ህጻን ልጅ አሁን ፎቅ ጫፍ ላይ የተቀመጠን ሰው ገፍትሮ ቢገለው ፈጣሪ ይሄንን ህጻን ልጅ እንትን ብለህ ሰው ገደልክ ብሎ አይጠይቁም። ገባ? ይሄ ከእውቀትና ከአቅም በላይ የሆነ ነገር ነው እና አምላካችን እኛ ፍትሃዊነቱን በዚህ ደረጃ ከዚህም በበለጠ ደረጃ እንትን ይለዋል ማለት ነው። ሌላውና ትልቁ ፖይንት ደግሞ ምንድነው? እንደ ክርስቲያኖች ሃይማኖት አምላክ ከአምላክ ተልኮ ወደ ምድር መጥቷል ብሎ ያምናሉ። አሁን ኢየሱስ ክርስቶስ ከአምላክ ተልኮ መጣ፣ ለሰው ልጆች ኃጢአት በመስቀል ላይ ደሙን አፍስሶ የሰው ልጆችን ሁሉ ከኃጢአት አንጽቷል ተብሎ ይታመናል። እኛ አሁን ጥያቄያችን ምንድነው? ይሄ ኢየሱስ ክርስቶስን የላከው ምንድነው ስንላቸው አምላክ ነው ይሉናል። እሱም አምላክ ነው ወይ ስንላቸው አዎ ይሉናል። ስለዚህ አምላክን ነው የላካቸው ስንል በኤሰንሱ በኡሲያው ዲስቲንክት ነው ምናምን እያሉን እንግዲህ እዚህ ነገር ውስጥ ነው የተደበቁ ያሉት። ግን እኛ አምላክን ይልካል፣ አምላክ እንደዚህ ሆነ የሚባል ነገር የለም እኛ ጋር። እኛ አያስፈልገንም እንደዚህ የሆነ ሰው ለኔ መስዋዕት መሆንም አያስፈልገውም። እኔ እንድድን ማለት ነው። እኔ እንድድን የሚያስፈልገው ምንድነው? ማመንና በመልካም ስራ መቀጠል። ከዛ በኋላ ደግሞ ተውበት ማድረግ እንዳለ ሆኖ ማለት ነው። ይቅር መባል እንዳለ ሆኖ በቃ ይሄ ነው በአጠቃላይ። በተረፈ 3 አይነት ህጎች አሉ እኔ እማያቸው ማለት ነው። አንደኛ ከአምላክ ጋር የሚኖሩ ህጎች አሉ። ገባ ጋር አለ ላይክ አምላክን እንዴት ማምለክ እንዳለብክ ምናምን ነገር ያሉ ህጎች አሉ። ሁለተኛ ደግሞ ከሰው ጋር ባለክ ግንኙነት ያሉ ህጎች አሉ። ሶስተኛ ደግሞ እንደ ዓለም ከእንስሳዎች ጋር ሊሆን ይችላል፣ ከሌሎች ነገሮች ጋር ሊሆን ይችላል ያሉ ህጎች አሉ። እነዚህ ህጎች ክሊርሊ እስልምና ሃይማኖት አስቀምጦታል። ሁሉም ጊዜ ሁሉም ሰው እንትን ማስመር ያለበት ነገር ሙስሊምና እስልምና የተለያየ ነገር ነው። ላይክ እስልምና በሙስሊም አይመዘንም፣ ሙስሊሞች ግን በእስልምና ይመዘናሉ። እስልምና ሃይማኖት የአንበሳ ጊፍት ቢኖር ይኖሩ አሁን ነበር ለዚህ አባባል መወርድ። እሺ በቃ እኔ እንዳወረድክልኝ ነው የምቆጥረውና እዚህኛው አባባል ራሱ እና እኛን በእስልምና መዝኑን እንጂ የሆነ ሙስሊም ሲዝረከረክ አይታችሁ የማይሆን ነገር ሲሰራ አይታችሁ በዛ ዝርክርክ ሙስሊም ምክንያት እስልምናን አመዝኑት ለማለት ነው። ከዛ በተረፈ እኛ ክርስትና ላይ ብዙ ሃይማኖት ጥያቄ አለን እና እኛ ጥያቄውን እንኳን ልንጠይቀው ይቀርና ክርስቲያኖች ራሱ በሱ ጉዳይ አልተግባቡም። በስላሴ ጉዳይ በክርስቲያኖች መካከል ጭቅጭቅ አለ፣ በድነት ጉዳይ ጭቅጭቅ አለ፣ በክርስቶስ ጉዳይ ጭቅጭቅ አለ፣ በብዙ ነገር ጭቅጭቅ አለ። ሁሌ እንዳየን ነውና ይሄ ነገር አለ። ሌላ ቀን በሰፊው እናወራና እኔ ከክርስትና ሃይማኖት ለምን እንደወጣው ወደ እስልምና ሃይማኖት ለምን እንደመጣው በሰፊው እናወራለን። ምክንያቱም ሳላ ካላወራ ጅብ ይበለዋል። ስለዚህ ሳላን አሁን እግርን ከፍ አድርገህ ማውራት ጀምሩ፣ ቀጥሉ። ኢብሮ በጣም ስለፈለግከኝ የመጣሁት እንጂ ማውራት እራሱ አልችልም ነበረ። እሰማችኋለሁ፣ ቀጥሉ። በቃ ኪዳዬ በደንብ አውሩ ከዚህ በኋላ እሺ። ኢንሻአላህ ያው የሚመቸን አወራር ስለፈለክ ነው እሱን ያመጣውልና አንዳንዴ የሆነ የአወራር እንትን አለው የሆነ ዘልቆ የሚገባ ነገር አለውና ጃ አላህ ይጠብቅ። እሺ ዳግማዊና ሳላህ የጀመሩት የሆነ ነገር አለ መሰለኝ። ሰላም አለይኩም። ምናልባት ጃ ያነሳው ጥያቄ አለ ኢየሱስ ምናልባት ዳግማዊ ቆይ እሺ እንቀጥል። ቆይ በቃ ልወጣ ነበረች። ለማንኛውም እንቀጥል። ዳግማዊ እስቲ ማይክ አንሳና እናንተ ናችሁ የምትገሉት ስትል ሰምቼ ነበረ። አዎ ትክክል ነው።
እስቲ እናንተ የሚለውን የግለሰቦችን ድርጊት ወደ ጎን እናድርገውና እስቲ ወደ ሃይማኖት እናምጣው አይሻልም? እሺ ቀጥል። አሁን እስልምና ይገድላል የምትልበትን የራስህን ጥቅሶች ምናምን 3 ደቂቃ ሰጠህና በ3 ደቂቃ ውስጥ ታቀርባለህ። ከዛ በኋላ እኔም ደግሞ ቀጥላለሁ። ቀጥለውን አውራ። አይ በጣም በግልጽ ይናገራል እኮ። አንደኛው ዱንያ ማለት ወይም ምድር ለአላህ እስክትገዛ ድረስ ተጋደል ወይም ደግሞ እስልምናን እስካልተቀበሉ ድረስ ግደላቸው፣ አጥፋቸው የሚል ሱራ ጥቅስ አለ። ሌላው ደግሞ አንተ ወንድምህ ከእስልምና ሃይማኖት ወጥቶ ሌላ ሃይማኖት ወይ ክርስትናም ይሁን ሌላ ሃይማኖት ቢሄድ ባትገለው አንተ ራስህ እንደምትጠየቅ የቁርአን ጥቅስ አለ። ስለዚህ ይሄ ግን በክርስትና አንድ ሰው ከሃይማኖቱ ስለወጣ ትመክረዋለህ፣ ትገስጸዋለህ። ከፈለገ ግን የራሱን መብት ነው የሚወስደው። በፊቱ እሳትና ውሃ ቀርቦለታል። እጁን ወደ እሳት ቢሰድ የራሱን ተጠያቂ ነው እንጂ የሚሆነው ለምን ወደ ሌላ ሃይማኖት ሄድክ ተብሎ ግደለው፣ ካልገደልከው አንተ መገደል አለብህ የሚል ምንም አይነት አስተምሮ የለም። በእስልምና ግን ወንድምህ ከሃይማኖት ወጥቶ እንኳን ባትገለው፣ አሳደው ባትገለው አንተ ራስህ ተጠያቂ ነው የምትሆነው። ይሄ ደግሞ አሁን እኮ ግልጽ እኮ ነው። ቴሮራይዝድ የሚያደርግ የቁርአን ጥቅስ ብትለው ዝርግፍ ነው የሚያደርግልህ ጎግል ራሱ። ስለዚህ አንድ ሰው ከሃይማኖት ቢወጣ መጀመሪያ ትጠይቀዋለህ። መግደልህ እኮ አይቀርም እኮ አላሁ አክበር በል ወይ ደግሞ ጸሎቱን እንዲያደርግ የሚደረገውን ይደረጋል። ካላበዛ ግን ግደለው ነው የሚለው። ስለዚህ ለዚህ አንድ ብቻ አይደለም ከ5 ከ6 በላይ ጥቅሶች አሉ። ገብቷል አይደለም? ለዚህ ደግሞ ጎግል በቂ ነው። ጎግል አድርገው ማንም ሰው ማየት የሚችለው ጥቅስ ነው። አደባባይ ያወቀው እንትን ነው ታሪክ ነውና በክርስትና ግን እንደዚህ የሚል የለም። አንድ ሰው ነፃ ፍቃድ አለው። ወደ እሳትም ወደ ውሃም እጁን የመዘርጋት መብት አለው። እንደዛ ቢያደርግ ግደለው፣ እንደዚህ በለው የሚባል ነገር የለም። ማንም ሰው ራሱን ነው የሚያድነው። እናቱ አባቱ አይቆምለትም ነው የሚለው። እናት ለልጇ እንኳን አትቆምም። በፍርድ ቀን ራሱን ይዞ ነው የሚቀርበው። መልካም ከሰራም ለራሱ ነው፣ ክፉም ከሰራ ለራሱ ነው ተጠያቂ የሚሆነው ማለት ነው። ቀድምም ተናግራችሁታል። አንድ ሰው ሃይማኖት ከካደ ሀገር እንደካደ ነው፣ መገደል አለበት እያላችሁ ነበር። ኖ በኦርቶዶክስ ተዋህዶ በሃይማኖት ሰው ሃይማኖቱን ትቷል ብሎ የገደሉ የለም። ኢትዮጵያ እኮ 100% ኦርቶዶክስ ተዋህዶ የነበረች ሀገር ነች። አሁን ላይ ወደ ፕሮቴስታንት ይሄዳሉ፣ ወደ እስልምና ይሄዳሉ። ማንም ሰው የገደላቸው የለም። እኛም ደግሞ ሃይማኖታቸውን ለውጠው ስላልገደላቸዋቸው ስለተዋቸዋቸው መገደል አለባቸው ያለን የለም። እስልምና ግን አንተ እናታቸውን አሳደው ሊገሉ ይሄዱ ብዙ ሰዎች አሉ። ለዚህ ደግሞ ማዕት ጥቅስ አለ። ይህን የአደባባይ ሚስጥር ነው። ጎግል ላይ ቴሮራይዝድ የሚያደርግ የቁርአን ጥቅስ በሉ ያወጣላችኋል። ሁላችሁም እዚህ ያላችሁት እንግዲህ ወገናችን ጎግልን ጠይቁ ይነግራችኋል እያለ የቡና ቤት እዛ የለመደውን ተረት እንጂ ምንም የጠቀሰው ነገር እንዳለ ሁላችሁም ኮሜንት ላይ እንደታዘባችሁት ነው። እመኑኝ እንደዚህ የሚባል ነገር አለ፣ እንደዚህ የሚባል ነገር ሰምቻለሁ ምናምን እያለ ነው። ምንም የጠቀሰው አንድ የቁርአን ጥቅስ፣ ምንም የጠቀሰው አንድ የሐዲስ ጥቅስ የለም። ነገር ግን እኛ ከገዛ መጽሐፉ አምላክ የሚለው ኢየሱስ በብሉይ ኪዳን እንዴት ያለ ነገር ሲሰራ እንደነበረ እንመልከት። ለምሳሌ እርሱን የካዱት ሰዎች ላይ እንዴት አይነት ቅጣት ነበር የሚያስተላልፈው? እርሱን ትተው ሌላ አካል ያመለኩትን የሰማሪያ ሰዎችን የሰማሪያ ሴቶች ምንድን ነው ያደረጋቸው? ትንቢተ ሆሴዕ ምዕራፍ 13 ቁጥር 16 ላይ ሰማሪያ በአምላኳ ላይ አምፃለችና በደሏን ትሸከማለች። እግዚአብሔርን ትተው ጨረቃን አመለኩ። መብታቸው ነበር አይደለም? ሰማሪያ በአምላኳ ላይ አመፃለችና በደሏን ትሸከማለች። በሰይፍ ይወድቃሉ፣ ሕፃኖቻቸውም ይፈጣፈጣሉ፣ እርጉዞቻቸውም ይቀደዳሉ ይላል። አምላካቸውን ስለካዱ እግዚአብሔር ምንድን ያደረገው? እርጉዝ ሴቶችን ሆዳቸውን ቀደዳቸው። ሆዳቸውን ከቀደዳቸው በኋላ ከሆድ ውስጥ ያሉ ሕፃናት መሬት እንዲፈጠፈጡ አደረገ። ይኸው እርጉዞቻቸውም ይቀደዳሉ፣ ሕፃኖቻቸው ይፈጠፈጣሉ ይላል። ሰይጣን እንደዚህ ነገር አልሰራም። መጽሐፍ ቅዱስ ላይ ማን ነው በጣም የገደለው ብለን ሰርች ስናደርግ ወይ ደግሞ ስንፈልግ እግዚአብሔር 2.6 ሚሊዮን ሰዎችን ገለዋል። እግዚአብሔር 2.6 ሚሊዮን ሰዎችን ገለዋል። ሰይጣን 10 ሰዎችን ገለዋል። ከሰይጣን በላይ ክፉ ሆኖ የተገኘው ከሰይጣን በላይ በጣም ብዙ ሰዎችን ገድሎ የተገኘው መጽሐፍ ቅዱስ ላይ እግዚአብሔር ነው። ያንተ አምላክ መሐሪ ነው በአንተ አባባል፣ ግን ደግሞ ሰይጣን የሚሰራው ስራ አይሰራም። ሰይጣን መሐሪ ነው። እግዚአብሔር ብዙ ሰዎችን ይገላል። ለማንኛውም እነማንን የገደለው?
ለምሳሌ 500,000 ሰዎችን በአንድ ቀን ገድለዋል። 500,000 ግማሽ ሚሊዮን ሰዎችን በአንድ ቀን ገድለዋል። ማስረጃ መጽሐፈ ዜና መዋዕል ምዕራፍ 13 ቁጥር 15። እሺ ሁለተኛ 185,000 ሰዎችን ገድለዋል። ማስረጃ መጽሐፈ ነገሥት ምዕራፍ 19 ቁጥር 34። ኦኬ አሁንም 220,000 ሰዎችን ገድለዋል። ማስረጃ መጽሐፈ ዜና መዋዕል ምዕራፍ 28 ቁጥር 5 ላይ። እሺ አሁንም 100,000 ሰዎችን ገድለዋል። ማስረጃ መጽሐፈ ነገሥት ቀዳማዊ ምዕራፍ 21 ቁጥር 28። ድምር 9 ሚሊዮን። አሁን ብቻ ካስቀጠርኳችሁ እግዚአብሔር 9 ሚሊዮን ሰዎችን ማነው 900,000 ሰዎችን ገድለዋል። 9 ሚሊዮን አልኩኝ፣ 900,000 ሰዎችን ገድለዋል። ኦኬ 5,000ን ተዋት፣ 900,000 ሰዎችን በአንድ አሁን ባሳየኋችሁ ጥቅስ አፍርዳች ያስበልቷል። እነማንን ነው ቢገለው? አቅሙ ማን ላይ ነው? አቅሙን ማን ላይ ነው የሚያሳየው ከተባለ ሕፃናት ላይ ነው አቅሙን የሚያሳየው። ለዚህም ትልቁ ማስረጃ መጽሐፈ ሳሙኤል ምዕራፍ 15 ላይ ምን ብሎ ይናገራል? እግዚአብሔር የሚለውን ስማ አለ። ሄደ በአማሌቃውያን ላይ አለጋ በማጣል ያላቸውን ሁሉ ደምስስ፣ ከእነርሱ ምንም ነገር አታስቀር። ወንዶችን፣ ሴቶችን፣ ልጆችን፣ ሕፃናትን፣ ከብቶችን፣ በጎችን፣ ግመሎችን፣ አህያዎችን ሁሉ ግደል ይላል። እነማንን? ሕፃናትን፣ ሴቶችን፣ አህዮችን፣ ግመሎችን፣ ከብቶችን ሁሉ እረዳችሁ ይላል። ለሕፃን ልጅ የማይራራ ጌታ። እሺ ሁለተኛ ትንቢተ ሕዝቅኤል ምዕራፍ 9 ቁጥር 6 ላይ ሽማግሌም ሆነ ወጣት ወንዶችና ሴቶች ልጆችን ሕፃናትንና ሴቶችን ሁሉ ግደሉ። ሕፃናትን በዛሬ እኛ በምንተዳደርበት በዲሞክራሲ ሕግ እንኳን ሕፃን ልጅ አይገደልም። መጽሐፍ ቅዱስ ላይ ግን የሚገደለው ሕፃን ልጅ ነው። እግዚአብሔር የሚያዘው ሕፃን ልጅን ግደል ይላል። እሺ ግድያውንም ከዚሁ ከቤተ መቅደሴ ጀምር። ስለዚህ እዚህ በቤተ መቅደስ ከቆሙ መሪዎች አንስተው ግድያውን ማከናወን ጀመሩ። እግዚአብሔር ሄዱና ቤተ መቅደሱን አርክሱ፣ አደባባዩንም በሬሳ የተሞላ አድርጉ ይላል። በሕፃናት ሬሳ አደባባዩን የተሞላ አድርጉ ብሎ የሚናገር ሰይጣን እንኳን የማይሰራውን ስራ የሚሰራ ሕፃን ልጅን ድንጋይ ላይ ፈጥፈጥ ብሎ የሚናገር አምላክ ነው። አለት ታውቃላችሁ? ጥቁር ድንጋይ ከእናንተ ውስጥ ጥቁር ድንጋይ የሚያቅሰው ጥቁር ድንጋይ በጣም ጠንካራው ድንጋይ ማለት ነው። አለት ይባላል እሱ። እሺ ምን ያህል መሰላችሁ? መዝሙረ ዳዊት ምዕራፍ 137 ላይ ሕፃናት ልጆችን እያነሳ በአለት ላይ የሚፈጠፍጣቸው የተባረከ ይሁን ይላል። ሕፃን ልጆችን እያነሳ በአለት ላይ የሚፈጠፍጣቸው የተባረከ ነው። ይኸው ሕፃናት ልጆችን እያነሳ በአለት ላይ የሚፈጠፍጣቸው የተባረከ ነው ይላል። ጥቁር ድንጋይን ፍጥፍጥ የሚያደርጋቸው ሕፃናትን እያነሳ እሱ የተባረከ እኮ ነው ይላል። ስለዚህ ሕፃን ልጅን ድንጋይ ላይ ፈጥፍጡና ተባረኩ የሚለው አምላክ የመጽሐፍ ቅዱስ አምላክ። ይሄ እንዴት አምላክ ሊሆን ይችላል? ግድያውንስ ማን ያዛል? እሺ 3 ደቂቃ አስጣለሁ። ቀጥላውን ማስረጃ ካለ ብቻ ትቀጥላለህ። አሁን መጀመሪያ አለት ላይ መፈጥፈጥ የሚለውን አልተረዳኸውም። አለት ላይ ሕፃናቶችን የሚፈጠፍጠው አለት ምንድን ነው? አለት ክርስቶስ ነው በቤተ ክርስቲያን። ስለዚህ አለት ላይ ያለውም ሕፃናትም ያለውም በቤተ ክርስቲያናችን ሁለት አይነት ኃጢአት አለ። አንድ ሰው የሐልዮ ኃጢአት በአይምሮ የጀመረውን ኃጢአት እንደ ሕፃን ይቆጠራል። ስለዚህ ሰማርያ ማናት የሚለው መጀመሪያ አታውቅም። ሰማርያ ማለት ሰማርናታ ወደድናት ብለው ከእስራኤል ዓለማዊ ነገር የወደዱ ሰዎች ናቸው። ስለዚህ ኃጢአታችሁን ገና ሕፃን እያሉ ይፈጠፍጣል ነው። አለት የተባለው ደግሞ ክርስቶስ ነው። ለዚህ መጀመሪያ መጽሐፉን ከላይ ጀምረ እስከ መጨረሻው ማንበብ አለብህ። ዝም ብለህ መሃል ላይ ሆድ ይቀዳል አይልም ቃሉ አይልም። ደግሞ አለት የተባለው ክርስቶስ እኮ ማለት ነው ምድር ላይ ከመጣ በኋላ አይደል? አለት ክርስቶስ ነው። በብሉይ ኪዳንም ተነግሯል። ይሄ በትንቢት የተነገረ ነው። መዝሙረ ዳዊት ላይ ሕፃናቶችሽን በአለት የሚፈጠፍጥ የተመሰገነ ነው የተባለው ሕፃን ልጆችን ለማለት አይደለም። ከላይ ተነስታችሁ ማንበብ ትችላላችሁ። ሕፃን ተብሏል። ዲያብሎስም ሕፃን ተብሏል። ሌላ አማራጭ ጥቅሶችም አሉ። የእናንተ አለቃ ሕፃን ልጅ ነው ይላል መጽሐፍ ቅዱስ። አይምሮ ስለሌለው ዲያብሎስ ይሰማል አይደለም? ለሱ ነው የተነገረው። ቅድም ደግሞ ጥቅስ የለህም ላልከኝ ሱረቱ አል አንፋል ምን ይላል? ሁከትን ወይም ፈቲና ካደረጉ እስከማትገኝ ሃይማኖትም ሁሉ ለአላህ ብቻ እስከሚገዛ ድረስ ተጋደሏቸው፣ ግደሏቸው ይላል። ቢከለክሉም አላህ የሚሰሩትን ሁሉ ተመልካች ነው። ተጋደሏቸው የሚለውን ጥቅስ አልጠቀስክም ብለኛል። ሱረቱል አንፋል 839 ላይ አለ። ሱረቱል አልበቀራ ምዕራፍ 293 ላይም እንደዚሁ ሃይማኖት ለአላህ ብቻ እስከሚሆን ድረስ ተጋደሏቸው የሚል ጥቅስ አለ። ሌላው ደግሞ አንተ ወንድምህ ወይም ልጅ ቤተሰብህ ሃይማኖት እስካልተቀበሉ ድረስ እንድትገላቸው
ሱረቱል አልኒሳ ምዕራፍ 4 ከቁጥር 89 ላይ እምነታቸውን ጥለው ቢሸሹ ወይም ቢክዱ በያዛችኋቸው ስፍራዎች ሁሉ ግደሏቸው ይላል። ሱረቱል አልኒሳ ምዕራፍ 4 ከቁጥር 89 ላይ እንደዚሁም ደግሞ በሐዲስ ላይ ደግሞ ሳሂህ አልቡካሂሪ 6922 ላይ ሃይማኖትን የቀየረ ሰውን ግደሉት ይላል። ሌላው ደግሞ ቁርአን እንግዲህ ጨምርልኝ ካልከኝ ሱረቱል ሉቅማን 31:15 ላይ እንዲሁ በዱንያ ላይ እንግዲህ እንትን ካሏችሁ ግደሏቸው የሚል የተጠቀሰው ቁርአን ላይ ነው፣ ሐዲሱ ላይ ነው። በቤተ ክርስቲያን ግን ቅድም የጠቀስካቸው ጥቅሶች በሙሉ ገብቷል አይደለም? የተጠቀሱት በኃጢአት ለንቆር ሰማሪያ ማለት ወደድናት ብለው ከ12ቱ ነገር ለወጡ ሰዎች ነው ኃጢአታቸው ነው የተባለው እንጂ ሰው ግደሉ አይልም። ከላይ እስከታች አንብበው ትረዳዋለህ ማለት ነው። ዳዊትም በትንቢት የተናገረው ለዛ ነው። ደቂቃ አልቋልና ቻት ጂቢቲውን አይደል የከፈትከው አሁን ዳግማዊ? ምንም ቁርአን የከፈትኩት ቁርአን ላይ የተቀመጠ ጥቅስ ነው። ሱራዎቹ በጠቅላላ ጻፍና አንብባቸው። ሱረቱ ሉቅማን 31 ስንት ከፍተህ ማንበብ ትችላለህ። 31 ስንት? ልብ በሉ ቅድም ያላትን 31 ስንት? ና ሰምታችሁ 31 ስንት? የቆይ ልክፈትልህ። 31 ስንት? አሁን ያልከው መጨረሻ ላይ አሁን ቁጥር ተሳስቷል ምናምን ይሄው ልክፈት። 31 ስንት? አሁን እኮ ብለዋል። 31:15 ልክፈትላችሁ እንግዲህ ያውስ ሌላው መጀመሪያ የኛውን ክፈተው እስቲ። እሺ ይሄ ቁጥር ስንት ነው? አልበቀራን ክፈተው። አልበቀራ 256 ክፈተው። ሄዳ መጣልሃለሁ ወደሱ። ይሄ ቁጥር ስንት ነው? ስንት ነው ቁጥሩን ካወቀው? ጎበዝ ነህ ካወቀው። ይሄ ቁጥር ስንት ነው? ዳግማዊ ንገረኛ። ቁጥር ስንት ነው? 31 ይሄኛው ስንት ነው? ስንት ነው ቁጥር? እሺ 15 ስንት ነው ቁጥሩ? 15 እሺ ለአንተ በእርሱ እውቀት ያሌለህን ነገር በእኔ እንዳታጋራ፣ ቢታገሉም አትታዘዛቸው። በቅርቢቱም ዓለም በመልካም ሥራ ተወዳጃቸው። ወደ እኔም የተመለሰን ሰው መንገድ ተከተል፣ ከዚያ መመለሻችሁ ወደ እኔ ነው። ትሰሩት የነበራችሁትን ሁሉ ነገራችኋለሁ ይላል። በእርሱ እውቀት ያሌላችሁ ነገር አትከተሉ ይላል። እስልምና ያልተቀበሉትን ግደሉ ብለህ ጠቀስክ። የቱ ጋር ነው እንደዚያ የሚለው? እንግዲህ እኔ ቁርአን አላቅልም። ያንተ ያነበብከው እዚህ ጋር የተቀመጠው ቁርአን ደግሞ ያነበብኩት እንደዛ ነው የሚለው። ቻት ጂቢቲ እንዲህ ነው የቀበረ። ሁለተኛ ቻት ጂቢቲ ውስጥ ገብተህ እሺ፣ ሌላኛውን ተክሳው ሁለተኛ ቻት ጂቢቲ የሚባል ነገር እንዳከፍት። ለማንኛውም ይተርግና አዳምጥ። እንዲህ ትዋረዳለህ። የከፈትከው አላህ ምስክር ቻት ጂቢቲ ነው። ቻት ጂቢቲ እንደዚህ ቅድም ጦርነት ነው አለኝ። አሁን ደግሞ ልቀቃቸው አለ። በቃ ጨረስኩኝ እኔ በቃ። ለማንኛውም ይሄን ያለማ ኮክድ መሆን ጥሩ አይደለም። ወላሂ ወይ ደግሞ ዳግም ከራሱ አውጥቶ ያንብብልህ። አይ በቃ ታዲያ እኔ ተውኩት፣ ወላሂ ትቼዋለሁ። በቃ አይ በዛን ጊዜ እኮ ከብቶቹን ስለወሰደ ለእግዚአብሔር መስዋዕት አደርጋለሁ ስለተባለ ተጠይቋል ሳኦል። ለምን የአሕዛብን መስዋዕት ይዘህ መተህ አትሰዋልኝ? ትክክል ነህ። ሕፃኖቹ መስዋዕት አትሰዋልኝ ነው። ትክክል ነህ። ሕፃኖቹ መስዋዕት ነው የሚደረጉት አይደለ? በለኝ በጦርነቱ ይጠፋሉ። በቃ ዝም በል በቃ አንተ ዝም በል። የሚያወራው ሰው ካለ ቀጥሉ። ጀማው ቀጥሉ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ሁላችሁም ሰላም ብያለሁ። ይብሮ ከፈቀድክልኝ ማለት ነው። ቅድም እየሰማሁት በጣም ትልቅ ፋውል ሰርቷልና እሱ ላይ ላውራው። አውራው። እሺ ዳግማዊ ሰላም ብያለሁ። እሺ እንዴት ነህ? አለን። አይ ዶንት ኖ ጆሮዬም ሊሆን ይችላል። ብቻ ቅድም ስታወራ ህፃናትን ይዞ ድንጋይ ላይ ፈጥፍጣቸው የሚለውን ጥቅስ ድንጋይ የተባለው ኢየሱስ ነው፣ ህፃናት ደግሞ ሰዎች ናቸው የሚል ህፃን የተባለው ኃጢአት ነው። በትንቢት የተባለው ደግሞ እንትን ነው። እንዴት ሰብተው ነው ህፃን የተባለው ኃጢአት ነው፣ መውደቂያው ደግሞ ኢየሱስ ነው። ይሄ በትንቢት ነው። ሰምቻለሁ። ምሳሌ አነጋገር የተነገረ ቃል ነው። መጽሐፍ ቅዱስ በቀጥታ አይተረጎምም። መጽሐፍ ቅዱስ በምሳሌ ካልተተረጎመ ለምንድን ነው በረሃ ላይ ለሚሄድ ሰው አሳቅፈ የምትልከው? መጽሐፍ ቅዱስ ማለት መዝሙረ ዳዊት ነው። መጽሐፍ ቅዱስ ሲተረጎም እኮ እንዳለው አውድ ነው የሚተረጎመው።
እንዳገባው መዝሙረ ዳዊት መዝሙር ነው፣ በግጥም መልኩ በቅኔ የተጻፈ መጽሐፍ ነው። አንድ ድምፅህን አርቀው አጭብብኝ። ሁለተኛ ደግሞ ዝም ብለህ ሌላ ወሬ አታውራ። እኔ ስለ መዝሙረ ዳዊት አልጠየቅኩም። እሺ አጭብብኝ፣ አዳምጠኝ። አውዱ ስለምን እንደሚያወራ አይተኸዋል? አውዱ መዝሙረ ዳዊት ነው እኮ መዝሙር ነው። እቺን ጥቅስ ብቻ ከያዝክ ደግሞ ሕፃናቶችሽንም ነው የሚለው አይደለም። መዝሙር ስንት ነው? ከላይ ጀምሮ አንብበው። ሳታውቀው የምታወራው ታዲያ ሳታውቀው የምታወራው እኮ አንብበው ከላይ ጀምረህ። አይ ቅድም እኮ አንተ አንብበህ መልስ የሰጠህ ነበር እንዴ? አንብበህ እኮ መልስ የሰጠህ ነበረ። ስለዚህ ቅድም ዝም ብለህ ስታወራ ነበር፣ ጥቅሱን ሳታውቀው ማለት ነው። አይደለም ጥቅሱን እናቅርበውና እንወያይበት። አንተ አይደለ እንዴ ያጠቀስከው? መዝሙረ ዳዊት ላይ ሕፃናቶችሽንም በዓለት ላይ የሚፈጠፍጥ የተመሰገነ ነው። ሕፃናቶችሽን ሲል ምን ማለት ነው? ሕፃን ልጅን ዓለት ላይ ፈጥፈት ግደል የሚል አይደለም። በቀጥታ ሕፃናቶችሽን ሲል ገብቷል። ኃጢአት በሶስት ነው የሚከፈለው። አንደኛው በአይምሮ ባህልዮ የምታስበው ኃጢአት አለ እኮ ብዘሙት እችን ሴት እንዲባረጋት፣ ከዛ በመናገር ለጓደኛ እንዲባረግ ትላለህ። መጨረሻ ትፈጽመዋል። አንዴ ላስቆምህ ነው በኋላ ላስቆምህ። ጤነኛ ነህ ግን በኋላ ደግሞ አታስቆመኝ። አይደለም እንተማመን አይደለም እናወራው አይደለም ጥያቄው እየገባ ዝም ብለህ ሌላ ዝም ብለህ ከቀባጠረ ወላሂ እየቀባጠርክብኝ አንዴ ረጋ በል። አሁን አንተ በፈለግከው መልኩ ብቻ ይመለስ። ልክ አይደለም ልበል። እኔ ጥያቄ መልሳለሁ። ቢያንስ አውዱን ተረዳ። አንድ አዳምጠኝ ቢያንስ አንድ አዳምጠና ታወራ። አንተ እኮ ነው አውዱን ያልተረዳው ኢምራን። ምንድን ነው አውዱን ከተረዳ አውዱን ንገረኝ። ስለምንድን ነው የሚያወራው? አውዱ ስለማን ነው እያወራ ያለው? ስለማን ህፃን ልጅ ነው የሚያወራው? እስራኤላውያንን ነው። ስለ እስራኤልን ሕፃናቶችሽን ዓለት ላይ አየህ። ስለ እስራኤል ትለኛለህ? ይሄ ምንድን ነው የሚለው? አንዴ ካሜራ ዙራ። ይሄ ምንድን ነው የሚለው? ይሄ እስራኤል ነው። ያ ምን ያሰው ነው? ኦኬ አውዱን አታውቀውም። የሚያወራው ስለ ባቢሎን ነው፣ ስለ እስራኤል አያወራም። ዝም ብለህ ተቀባጥ፣ ዝም ብለህ ማውራት እንደዚህ ሰው ያናደኛል። እኔ ጠየቅኩህ አውዱ ስለምን ያወራል ነው ያልኩህ። ዝም ብለህ እኔ እኮ ኃጢአት ወደዚህ ዝም ብለህ እንደተሽከረከርብኛለህ። ያው ግን አታውቅም። ያ አውዱ ስለምን እንደሚያወራ አታውቅም። የሚያወራው ስለ ባቢሎን ነው። አያ የሚያወራው ስለ ባቢሎን ነው። ስለዚህ መጽሐፍህን ተማር። አሁን ሚውታንሳ ምን ነው ዝም አልክ? እናውራ እንጂ ካላወቅህ አንብበህ መምጣት። ዝም ብለህ ታወራና ደግሞ ስትጠየቅ ደግሞ አትመልስ እኮ ነው ላምብ እኮ። እሺ ታነበዋለህ፣ ግን ሌላ ጊዜ ዳግማዊ ስመጣኛ ጋር ሳታነባት ታወራ። አንብበህ አይተህ አውራ። እሺ ምን በሌሊት ቀስቀሰኝ። አሁን ተዘጋጅቼ ምናምን አይደለም የመጣሁት። አንደኛ ስለዚህ ተዘጋጅተህ አልዘጋጅም፣ ግን መጀመሪያ እናንተ እኔ ዳጊ አንድ ቁም ነገር ላወራ። አይ አንድ ትልቅ ቁም ነገር ላወራ ዳጊ። የምፈልገውን ጥያቄ ማለት ነው እዚህ ጋር ከላይ ሁለት ሰዎችም አሉ፣ ስፔሻሊ ከታችም ካሉ መግባትም ይችላሉ። አንተ የምትጠይቀውን ጥያቄ ጠይቀህ ከዛ ካልተመለሰልህ አልተመለሰልህም ነው። ከተመለሰልህ ግን ማለት ነው እኔ እዚህ ጋር ማለት የምሬን ነው የምልህ ሻሃዳ ይዛለሁ። አንተ ከተመለሰልህ ማለት ነው ደስ ብሎ ከተመለሰልህ እኔ እዚህ ጋር ሻሃዳ ይዛለሁ። ፎሪል ነው የምልህ ዳግማዊ። አንተ የምፈልገውን ጥያቄ ጠይቅና ይኸው ሰዎች አሉ አይደል ከላይ እንደዚህ ብለህ ጠይቅ። ከዛ ይመልሱልህ። ጠይቅ፣ ከዛ አድምጥ፣ ከዛ ይመለስልህ። ስማ መልስ፣ ስማ መልስ፣ ተነጋገር በሰዓት በንግግር መጠን። ከዛ ሁለታችንም እንወቅ። እኔ እኮ ማወቅ ነው ደስ የሚለኝ። መነጋገር ላይ ነው ያለነው አይደል? እስኪ የምፈልገውን ጥያቄ ጠይቅ። አንተ የተመቸህን ጥያቄ እንደዚህ ነው ብለህ ጠይቅ። ከዛ ይመለስልህ። ከዛ አውራ፣ አብረን ነው ዳግማዊ። እኔም አንድ ጥያቄ አለኝ ለእናንተ ለኦርቶዶክሶች። ኧረ እኔም አለኝ ቤትዬ። እና ኤምራን ወይ ኢብሮ ምናምን እንድትመልሱ አንፈልግም። እኛ የምንጠይቀውን ጥያቄ ደግሞ ለዳግማዊ ስለሆነ እሺ ጠይቁኝ፣ እኔ መልሳለሁ። በጣም ደስተኛ ሆኜ አንዴ ቤትዬ ቆይ። ዳግማዊም አንዴ ኢምራን እንትን ክፈት። የቅድሙን ጨረስን። ሕፃናቶችሽን የሚለው መዝሙር 137 ቆይ እሰማለሁ።
ኢሳይያስ 13 16ን ክፈተልኝ የሚል እንዴ ኦኬ ኢሳይያስ ስንት ነው? ሶሪ ኤርሚያስ ነው ያለሁት። እሺ ዳግማዊ ይህንን ጥቅስ አንዴ እንመልከተው እስቲ። ኢሳይያስ 13:16 ሕፃናቶቻቸውን በፊታቸው ይጨፈጭፋሉ፣ ቤቶቻቸውም ይበዛል፣ ሚስቶቻቸውም ይነወራሉ ይላል። ይሄ አንደኛው እንትን ነው። ሁለተኛው ሌላ አትም ላይ ብትመለከተው ሕፃናቶቻቸውን በፊታቸው ምንድነው አለት ላይ ምንድነው ይባለው ይፈጠፍጣሉ ብሎ ነው የሚያስቀምጠው። ይጨፈጭፋሉ ኢን ሴንስ ይፈጠፍጣሉ ማለት እንደሆነ ያስቀምጣል። ሕፃናት በአለት ላይ ይፈጠፍጣሉ የሚለው ጥቅስ ባይብል ላይ ላይክ በጣም ብዙ ቦታ ታገኘዋለህ። በጣም ብዙ ቦታ ማለት ነው። በጣም ብዙ ቦታ ከአንድ ያላነሰ በጣም ብዙ ቦታ ታገኘዋለህ። ሆሴ ላይ ይገኛል። ሆሴ ላይ አይ ቲንክ ወደ 4 ወደ 3 ጥቅሶች በጣም ብዙ ጥቅሶች ነው ያሉት። እና አንተ ቅድም መዝሙረ ዳዊት ላይ ያለውን ጥቅስ ያብራራህበት መንገድ እስቲ የትኛው ኮሜንተሪ ነው እንደዛ ብሎ ያብራራው? እኛ እንደምናውቀው እኔ በታሪክ እንደማውቀው ለምሳሌ የጦር ተዋጊያን እስራኤል የጦር ተዋጊያን ይህንን መዝሙር እየዘመሩ ነበረ ሀገርን ኢንቬድ ሲያደርጉ ወይ ደግሞ ሀገርን ሲያሸንፉ ይህን መዝሙር እየዘመሩ እንትን አለት ላይ ህፃናቶችን ይፈጠፍጡ ነበረ። ሪሊ ማለት ነው በሂስትሪ የተዘገበ ነገር ነው። እና አንተ ከየት ነው ያመጣኸው ነው? አቡበከር ድካም ላይ ያለው ተቋረጥኩ። ይኸውልህ አሁን መጽሐፍ ቅዱስ በቀጥታ አይናገርም። አንዳንድ ነገሮች ለምሳሌ ንጉስሽ ሕፃን የሆነ ይላታ አንድ ቦታ ላይ ንጉስሽ ሕፃን የሆነ አይገናኝም ይላል። ለምሳሌ ሕፃን ልጅ ንጉስ ይሆናል እንዴ? አዎ አይገናኝም። እሱ ጥቅስ ባይብል በመሰረቱ ማለት ነው የባይብል የአጻጻፍ ስልት ላይ ወይም ደግሞ የአተረጓጎም ስልት ላይ ወደ 4 ይከፍሏቸዋል። ነጠላ ተርጓሚ ተብሎ የሚጠራ ነገር አለ። የሚስጥር ተርጓሚ ተብሎ የሚጠራ ነገር አለ። ከዛ ድርብ ምናምን ብለን የምናነሳው ነገር አለ። እና አንታው ምን እያረክ ነው? አንድ ቦታ ላይ ሕፃን ንጉስ ተብሎ ተገልጧል ወይ ደግሞ ሌሎች አገላለጾች ስለመጡ እነዛ አገላለጾች ሙሉ በሙሉ ሌላውንም ጥርፍ ጥቅለላ እያደረክ ነው። ያስተት ነው። ይሄ ሊትራሊ ግልጽ ነው። ሆሴ 13 ላይ ማለት መሳሳይ ሕፃናቶችን አለት ላይ ይፈጠፍጣሉ አለ። ሕፃናት የሚለው ነገር ወይም በእኔ የተባሉ ነገራቶች ኃጢአት ናቸው ካልክ በጣም ይገርማል። ለዛ እስቲ አንድ ባይብሊካል ማስረጃ ኢንተርቴክስቹዋልም ሊሆን ይችላል ከቴክስቱም ደግሞ ከባይብል ውጭም ደግሞ አመክንዮ ተጠቅመህ እስቲ ሕፃን የሚለው ኃጢአት በየትኛው ሴንስ ነው የመጣው? የለም። ሕፃን በሚል ኃጢአት ልታመጣው አትችልም። ኢየሱስ ክርስቶስ አንድ ቦታ ድንጋይ ተብሎ ተጠርቷል። ስለዚህ ሁሉም ባይብል ላይ ያሉ ነገራቶች ድንጋይ ናቸው ማለት ነው። ለምሳሌ ኢየሱስን ድንጋይ ያነሱበት ይላል። ኢየሱስን ያነሱት እንዴት ነው የምትረዱት? ለምሳሌ ላስረዳ አቡበከር፣ እንደው ለንግግር ነው ፈቃደኛ ነኝ ካልክ ለምሳሌ በሶሎሞን መጽሐፍ ላይ ጥቃቅን ቀበሮችን የወይን ቦታ ደርሷልና ጥቃቅን ቀበሮችን ያዙልኝ የሚል ጥቅስ አለ። አሁን እኮ ምሳሌ አሁን እኮ የጠቀስከው ትንቢቶች ነው። የትንቢት መጽሐፍት ለምሳሌ የላም ፊት ያለው የአንበሳ ፊት ያለው ሊል ይችላል። በምሳሌ የሚነገሩ ቃላት ናቸው። ዳግም ከይቅርታ ጋር ትንቢት መጽሐፍ የትንቢት መጽሐፍ ከባድ ነው እኮ ዝም ብላ አትፈተውም እኮ የኔ ጌታ። ትንቢት ማለት ወደፊት የሚጽፍ ማለት ነው አይደለም? ኧረ ቆይ አንዴ የትንቢት መጽሐፍና የነቢያትን መጽሐፍ መለየት መቻል አለብን። የነቢያት መጽሐፍ ነው። አንተ ሕዝቅኤል አልጠቀስንም። ምን ሆነ ነው እንዴ? ሕዝቅኤል ትንቢት ነው። እኔ ሕዝቅኤልን አልጠቀስኩም። ቆይ ሕዝቅኤልን አልጠቀስኩም ከይቅርታ ጋር ሕዝቅኤልን አልጠቀስኩም። መጀመሪያ የተነሳው መዝሙረ ዳዊት ላይ ነው። መዝሙረ ዳዊት ትንቢት ነው። ትንቢት ይናገራል። አዎ ዳዊትም በትንቢት የተናገራቸው ብዙ ቃላት አሉ። መዝሙረ ዳዊት የትንቢት መጽሐፍ ነው ወይ? አዎ ትንቢቶች አሉ። መዝሙረ ዳዊት ላይም ቢሆን በትንቢት ትንቢቶች አሉ አላልኩም። ነገር ተናግሮ ጽፏል። መዝሙረ ዳዊት ላይ ትንቢት አለ ወይ? አለ። ኦኬ መዝሙረ ዳዊት ትንቢት ነው። የትንቢት መጽሐፍ ነው። ለምሳሌ ስለመቤታችን መወለድ፣ ስለ ኢየሱስ ክርስቶስ መወለድ መንፈስ ቅዱስ ስላደረበት የወደፊቱን አውቆ ተናግሯል። ኧረ እባክህ ተስማምተናል። ትንቢት አለ ውስጡ። የትንቢት መጽሐፍ ነው መዝሙረ ዳዊት። መጽሐፉ የመዝሙር መጽሐፍ ነው።
እናመሰግናለን። ስለዚህ የትንቢት መጽሐፍ አይደለም ማለት ነው። በዚህ የመዝሙር መጽሐፍ ላይ መዝሙረኛው ዳዊት እና አሳፍ እነሱን ተጠቅመው መዝሙር እንትን ሲሉ የመዘምራን አለቃ መዝሙር ሲያቀርቡ ምን አሉ? ለዛች ለቤተልሔም ማለት ነው ልጆችሽን በዓለት ላይ የሚፈጠፍጥ የተባረከ ይሁን ብሎ አስቀመጡ ማለት አይታል። ስለዚህ ከዛ አንጻር ነው የምትረዳው ነው። አይ ቲንክ ካንተ ጋር ከዚህ በላይ መቀጠሉ ትንሽ እንትን ብዙ ፍሬያማ ላይሆን ይችላል። አይደለም ፍሬያማ አንተ በፈለግከው አውድ መፈታት ስላለበት እንደዛ አትበል። 137 ቁጥር ማስረጃ አለሽ? ከይቅርታ ጋር ማስረጃ አለሽ? ህፃን የሚል ኃጢአት የመጣበት ህፃን የሚለው በኃጢአት የመጣበት ኢንተርቴክስቹዋል። ቆይ ላስረዳ እኮ ነው። አልሰማም አልከኝ እኮ። ለምሳሌ ማስረጃ አስተኝ ህፃን የሚለው ኃጢአት በሚል አዲስ ኪዳን ላይም ልጠቅስልህ እችላለሁ። በሚስጥር የተነገረው መዝሙረ ዳዊት ከአዲስ ኪዳን ጋር አይገናኝም። መዝሙረ ዳዊት በመዝሙረ ዳዊት አውድ ነው የሚፈታው። ስለዚህ ኢንተርቴክስቹዋሊ ተጠቀምና ህፃን የሚለውን ኃጢአት በሚል ተጠቅሞ ያውቃል መዝሙረኛው አንድ ቦታ ላይ። አሁን እኮ አልሰማ አልከኝ። አሁን መጽሐፉ መጀመሪያ ህፃን ማለት ኃጢአት ነው ብሎ የፈታ አንድ የአይሁድ ራባይ ወይም ደግሞ የክርስቲያን አበው አለ? ቆይ አለ፣ ብዙ አለ። እኔ እኮ ላስረዳ እችላለሁ። አንተም እኮ የሆነ አለ አድቫንስ የሆነ ቶፒክ ላይ ዝም ብለህ እንደ ተራ ነው እያወራ ያለው። ለዚህ ሰፊ ጥቅሶችና ማብራሪያዎች አሉ። አቦከር ከእንቅልፍ ጥሩ አይደለም። ቆይ ላስረዳ አቡኪ፣ አንዴ ብቻ አንተ መልስልኝ፣ ችግር የለውም። በቃ አንድ ደቂቃ አለት ላይ የፈጠፈጡ ሰዎች ይገላሉ ነው ያልኩህ አይደለም? ቆይ ላስረዳ አንድ ደቂቃ ወሰድና በቃ ጠቅልል ሐሳብን፣ ከዛ ወደ ቀጣይ። ኖ አይ ንገረኝ አንተ። ያውን ይሄን ጥቅስ እኮ የጠቀስከው ክርስትና ህፃናትን ይገላል ብለህ ነው አይደለም? እውነቱ ይሄ ነው። ስለዚህ መጽሐፉ ግን የሚለው ምንድን ነው? አንቺ ወራዳ የባቢሎን ልጅ ሆይ አይደለም ስለተበቀለሽ የሚበቀል የተመሰገነ ነው ካለ በኋላ ህፃናቶችን ይዞ በአለት ላይ የሚፈጠፍጥ የተመሰገነ ነው አለ እንጂ ህፃናትን ይገላል፣ ይፈጠፍጣል፣ ህፃናትን ግደሉ የሚል ፈጽሞ ከአውዱ ጋር የተገናኘ ጥቅስ የለውም። የራስ አወራው እኮ አሁን እየሰማን እኮ ነው እኮ ህፃናቶችሽን ይዞ መከራ ውስጥ እኮ ከተከተን እኮ እኛንም እኮ እንደው በሌላ መንገድ እንኳን ግራ ገባኛ። እኔንም እኮ ማለት ህፃናትን ግደሉ የሚል ጥቅስ አለ እንዴ? አሁን እዚህ ላይ ህፃናትን ግደሉ ይላል። እዚህ አንተ ነህ ያወራው እኮ ፈጥፍጧቸው ብለህ እኮ ያወራው አንተ ነህ እኮ። ከዛ ምሳሌም ተሰጠህ ቅድም አልክ። ከዛ ኢየሱስ ክርስቶስ ነው ደግሞ ከታች የሚቀበለው አልክ። ኢየሱስ ክርስቶስ ለራሱ በምድር ላይ በሰውነቱ የመጣ ነው አምላክ ሰውን በሰውነቱ መጥቶ ነው የተቀበለ ነው እንዴ? እሺ ማለት ይሄ በምሳሌ እኔ ይኸውልህ ልንገርህ እንደ ዱርዬነቴ ሰክሬ ማልናገረውን ቃል አዳምጠኛ። የጨርቆስ ልጅ ሆነ አገልጋይ ነህ እኮ አንተ አገልጋይ ነህ። እኔ ሰክሬ ማልስተውን ቃል አንተ እንዴት ነው ሳሰክር የምስተው? አልሳትኩም እኮ ይኸውልህ ለምሳሌ አለት። እሺ ኢየሱስ ክርስቶስ አለት፣ እዚህ ጋር አለት ተጻፈ። አለት ምንድን ነው? ድንጋይ ነው ልትለኝ ነው? ዳግሜ ይበቃል። በቃ አንድ ደቂቃ እንጨርሳለን። እነቤት አቡኪ የተነገረው በምሳሌ አነጋገር ራሴ እስቲ አሳምነኝ። አንተ እኮ በፈለግከው እንትን ስኩናን ቤት የሚስላሉ እነሱ እናወራቸው። ዳግማዊ ብቻ አንድ ፖይንት ላንሳለህ፣ ይበቃል። ዝም ብለህ እያወራ ስለሆነ ማለት ግን ሌላ ጊዜ ዳግማዊ ሲመጣ ማወት ያለብህ ዋና ፖይንት ሜን ቶፒክ ላይ ነው እንጂ ዝም ብለህ ሌላ ፖይንት አትግባ ነው። እና ፕሊዝ ከራስህ ጋር ተስማማ። ወላሂ እዚህ ተቀምጬ ራሱ በጣም እያሳካኝ ያለው አንዴ ምሳሌ ነው፣ አንዴ ባቢሎኖች ናቸው፣ አንዴ ደግሞ ፎሎ አደርጋለሁ። ለኪዳ ከኪዳ ጋር አወራለሁ፣ ችግር የለውም። ቆይ ረጋ ምን ከፈለግከው ታወራለህ፣ ብቻ መልስ ካልመለስክ መልስ የለህም ነው። ኪዳን በውስጥ አወራኸው እዚህ ማወራኸው የሚቀየር ነገር የለም። እሺ አሁን አንድ ጥያቄ ልጠይቅህና ይሄ መዝሙር ዘመን ከፈለገን እነግረዋለሁ ቀስ ብዬ እዚህ ማለት እውነትን ማሳወቅ ከፈለግ ካወራዋለሁ። እንዳታስበው ብራዘሪ፣ ለምን መሰለህ አንተ ሲጀመር ልብህን ደንዳና ካረከውና ምንም ለማወቅ ራሱ ፍላጎት የሌለው ይሄ አለት ያልከው እንደውም ያንተ ልብ ሊሆን ይችላል። ምናልባት ገብቷል። ድንድን ካረከው ለመቀበል ፍላጎት የሌለ ሰው እውቀትን ዘላለም ዓለምን ሳታውቅ ትሞታለህ። ያው አፈር ነው የሚበላን ሁላችንም፣ ማናችንም። እዚህ ጋር ወርቅ የሚበላው ሰው የለም። እዚህ ጋር ባይዘው ብር የሚበላው ሰው የለም። የተሻለ ነገር የሚበላው ሰው የለም። ሁላችንም አፈር ነው ይበላል። ደግሞ ቆያ እኔን አይደል አወራሁ ያለው ያልከኝ? አትሊስት እኔ እንኳን ስማኝ፣ ሌሎቹን ባሰማቸው። ማንንም አፈር ነው ይበላል፣ ሁላችንም። አፈር ከመግባታችን በፊት ግን አትሊስት እውቀት ይኖረን።
አትሊስት እንወቅ፣ የሆነች ነገር እንኳን እናንብብ፣ አትሊስት የሆነ ነገር እንመራመር፣ አእምሯችንም የሆነች ስቴፕ ይጠቀምበት ነው የተባለው። ገብቷል? አሁን አንተ ግግም ብለህ ለሃይማኖቴ ለእንትኔ ለምናምኔ ምናምን አይደለም ሲባል ምንድነው? የሆነች ስቴፕ ልወቅ፣ የሆነች ስቴፕ ልወቅ። አንዳንዴ ልብህንም ፍቀድለት እንዲያውቅ። ልብህ ማወቅ የሚፈልገውን ተአምር ይኖርና ማለት ነው። አንተ ግን ካልፈቀድክለት ድንጋይ የሆነና መቼም ቢሆን ሊቀበል ፈቃደኛ አይሆንም። አንዳንዴ ለልብህ እንኳን ፍቀድለት። አፍህ ሌላ ቢሆን ማለት ነው። ለልብህ ፈቃደኝነት መንገድ ትፈቅድለታለህ የሆነ ነገር ማለት ነው። ከዛ አንተ ጋር የሚሰፍን ነገር አለ። ልብህ ነፃ ስለሆነ ይቀበላል ማለት ነው። ብራዘር ይገብቷል እንጂ አዳምጠኛ ደግሞ በእኔ ጽንፍ ያሉ ሰዎች ስላሉ እነሱን ሰዎች ሁልጊዜ እንደተቃወምኳቸውና ሁልጊዜ እንደረገምኳቸው ሁልጊዜ ችላ እንዳልኳቸው ነው እኔ መሞት ያለብኝ ብለህ ልብህን አሳምነው አደንድነው እንዳትሞት። ልበ ደንዳኖችም ምን ይላል መጽሐፍ ቅዱስ? ዳግሜ ሄደ እንዴ? ወረደ በቃ አንዴ ወይ ሱኩን አባክ